ኤቪ ግን ምን ሆና ነው? በሰላም ነው? ታያት እባክሽ፣ እሱን ተሽሏት አያውቅም። ሁሌ አንድ አይነት። አይ በአሁኑ ግን በጣም ባሰ። እሷን መተው ነው የሚሻለው። ሁሌም አንድ አይነት። ደግሞ ምንድነው ቀለበት ሊያደርግልኝ ነው ምናምን ያለች ነው። ወሬ በያት፣ መቼም አይሆንም። ይኸውልሽ ዳት አንዴ ቃል ገብቼልሻለሁ አይደል? ምንም ቢሆን እንዳትጠራጠሪ። ይኸውልሽ ከአንቺ ውጪ እንኳን ላገባ አይደለም እንደ ስም ራሱ አልችልም። ኧረ እሱማ እኮ ብትሄጂ ሩቅ አይደለም ቅርብ እኮ ነው። እህቴ አይደለች እንዴ? ዳጣ ስነ ስርዓት ያዢ። አዎ እህትሽ ናት፣ ግን እኔ የምትዋዋሰኝ ይቃችሁ አይደለም። እኔ አንቺን የወደድኩሽ ወይ አንቺን ማገባሽ አንቺ ስላልሽኝ ሳይሆን እኔ ስለወደድኩሽ እንዴ። ስለዚህ ምንም ነገር እንዳትጠራጠሪ። ኧረ እኔ ተጠራጥሬ አላውቅም። ምን ናት እኔ የኔ ፉንቃ ግን አላ እህቴ ናት እንዳትጎዳ እኮ። ዳጣ ኤቢ እኔን ብላክሜል ለማድረግ እየሞከረች ነው። እሺ የምን ብላክሜል ናታ? ናታ ኤቢ መጣች። ልሂድ ወይስ ልቀመጥ? አይሆንም፣ እንዳትሄጂ እዚህ ቁጭ በይ። እሺ በቃ ያቺ ቦታ የእናንተ መዳሪያ ሆነች አይደል? ኤቢዬ የኔ ውዴት ደህና ነሽ? ውድሽን ዘልሽ አክስቷ ጋር ብትፈልጊያት ይሻላል። ኤቢ ናታን በቃ ተረጋጋሽ። እጅ ላይ ሰው እንደምትብለን እስቲ ምን አክስቷ ጋር ስላልኩኝ ነው። በቃ ናታንዬ እሱን ተው። አሁን ተነሳና ከፍሬን ትስመኛለህ። ምን? ና ከንፈሬን ሳመኝ። ካልሆነ ደግሞ ማየ ቢስ ናት። አንቺ ያምሻል እንዴ? አልደግሞም። እሺ ናታን የአቢጌል ዳጣንና ሰላምን ከዛ ቤት የማስወጣት እቅድ ቀስ በቀስ እየተሳካላት ያለ ይመስላል። ናታንና ዳጣንም ለመለያየት ምንም አይነት ጉድጓድ የምትቆፍረው ኤቢ ዛሬ ደግሞ ባገኘችው ደብዳቤ አማካኝነት ናታንን አስፈራርታ ዳጣ ፊት ከንፈሯን እንዲስማት ጠይቀዋለች። ችግር መፍጠር የዕለት ተዕለት ስራ የሆነው ኤቢ እንደለመደችው ቤቱ ማተራመስና መረበሽ ከጀመረች የቆየች ቢሆንም ነገር ግን እንደዛሬው ተሳክቶላት አያውቅም። በድብቅ ናታን ክፍል ውስጥ ገብታ ባስቀመጠችው ካሜራ በአደራ ተቀብሎ ያስቀመጠውን ዕቃ ቦታውን አይታ ካገኘችው በኋላም ነው ናታንን ሳይወድ በግዱ አስፈራርታ በምርቃቷ ቀን ቀለበት እንዲያደርግላት ካልሆነ ግን ተጽፎ ያየችው እንደምትናገር ያስፈራራችው። ናታንን ቤተሰቡን ከመበተን ለመታደግ ሲል ያለ ፍላጎቱ የአቢጌልን ትዕዛዞች ሰምቶ መቀበል ጀምሯል። በሁኔታው ግራ ተጋብታ የተወዛገበችው ዳጣም ምንም ባትልም ነገር ግን እያየችው እየሰማችው ባለው ነገር ደንግጣለች። ኤቢም ሆነ ብላ ናታን በመሃል ሀሳቡ እንዳይቀይርባት በእናቷ ፊትም እንደሚያገባት እንዲያወራ አድርገዋለች። ምንም ይፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን። ኤቢ ደብዳቤውን በጭቃ ናታንን ገፍትራ ወደ መኝታ ቤቷ ገብታ ካነበበችው በኋላ የዳጣና የሰላም እናትና ልጅነትን አውቃ ወጥቼ ካላወራው ስትልም ናታን ግን እንዳታወራ በምትኩ እንደሚጋቡ ቃል ገብቶላታል። በዛን ሰዓት ዳጣ ወደ ቤት እየመጣች ግቢያቸው አካባቢ አርጁንን ታገኘውና ማውራት ይጀምራሉ። እሱም ይቀጥልና እኔ ምልሽ ዳጣ ኤቢ በጣም ናፍቃኛለች፣ አንዴ ጥሪልኝና ላውራት፣ እኔን ተቀየማኛለች፣ ስልክ ለራሱ አታነሳልኝም ሲላት ዳጣም ዛሬ ገና ነው እንዴ እንደተቀየመች ያወቀው? ኤቢ እኮ ድሮ ገና ነው ያስጠላሃትም የተቀየመችክም ስትለው አርጁንም አሁንማ እኮ የሆነ ነገር አምጣልኝ ብላ እምቢ ብያት ነው የተቀየመችኝ ብሎ ሲላት ዳጣም ምን አምጣልኝ ብላህ ነው ብላ ትጠይቀዋለች። አርጁንም በንዴት እየፎከረ ክሪሽናን እኔ ደግሞ መቼም ቢሆን አላደርገውም ሲላት ዳጣም የበለጠ ስለ ነገሩ ለማወቅ ጓጉታ ምንድነው አምጣ ያለችህ ትለዋለች። እሱም ጥያቄዋን ችላ ብሎ እኔ ምልሽ ግን ኤቢ የምትወደው ሰው አለ እንዴ ብሎ ሲጠይቃት ዳጣም እና ሰው አይደለች እንዴ እንዴት አትወድም? አሁን እሱን ተውና ምን አምጣልኝ እንዳለችህ ንገረኝ ስትለው አርጁንም ይሄ ሰው የሚያስወድደው መስተፋቅር የሚባለውን ነገር እኮ አምጣ ብላ ነው፣ እኔ ደግሞ በጭራሽ መቼም አላደርገውም እምቢ አልኳት ሲላት ዳጣም ደንግጣ ምን ወይኔ ናታን አንተ በቃ ከዚህ ጥፋ ብላው
ጥላው እየሮጠች ወደ ቤት ገብታ ናታንን ክፍሉ ትፈልጓለች። እዛ ስላላገኘችው ወደ ሳሎንም ትሄድና ትቀመጣለች። በዛን ሰዓት ማርታና ደረጀ መኪናቸው ውስጥ ተቀምጠው እያወሩ ነበር። ማርታም ትቀጥልና ደርዬ ደግሞ አንድ ነገር ሳልነግርህ ናታን እኮ ኤቢን ወዳታል። ብታይ እንዴት ደስ እንዳላት ደስተኛ ነው የሆነችው ስትለው ደረጀም ጥሩ ብሎ በአጭሩ ይመልስላታል። ማርታም በመልሱ ተገርማ አንተ የኔ መሰለ ትልቅ ዜና ጥሩ ብቻ ነው የምትለኝ ስትለው ደረጀ በሀሳብ ተውጦ ፈጽሞ አላዳመጣትም ነበር። በውስጡ ማውራት ጀምሯል። አሁን ግን ማርቲ ከሷ ውጪ 2 ልጅ እንዳለኝ ብታውቅ ምን ይሰማታል? ዳጣ ልጄ እንደሆነች ብታውቅ እሷን ብቻም ሳትሆን ሰላም ያረገዘችው ልጅ የኔ እንደሆነ ብታውቅ ምን ትለኝ ይሆን? እረ የኔስ በደል ከፋ፣ የኔስ ግፍ በዛ። አሁንማ ተነግሮም ተጽፎም አያልቅም። አሁን በማርቲ ላይ 2 ልጅ ወለድኩ ብልስ ማን ያምነኛል? ምን አግዶላብኝ? እሷ እኮ ምን ፈልገ ሴት ጋር ሄድክ? እኔ እንደዚህ ሳምነህ አንተ ግን ይሄን ያህል ጊዜ ስትክደኝ ነበር ወይ ስትለኝ በቁሜ ገደልከኝ ስትልስ ምን እላታለሁ? ፊቷን እንዴት ብዬ ነው በምንስ አቅሜ ነው ማየው? አምላኬ ይህንን ጉድ ሳላይ ግደለኝ እያለ በውስጡ እያወራ ፍዝዝ ብሎ ባለበት ማርታም ትካዜ ሲበዛባት ደረጀ ብላ ከሀሳቡ ታነቃውና ኧረ አንተ ሰው ከቀልብሁን ምን ይሻልሃል ደሬ? በቃ ደህና እንደሆንክ ለመምሰል እየሞከርክ ነው እንጂ ምንህም በፍጹም ደህና አይደለም። ቆይ ምንድነው የሆንከው? ለማንኛውም እኔ በቃ አኩርፌያለሁ ስትለው ደረጀም ቆይ ምን አደረግኩኝ ማርትዬ? እሺ ምን እንዳደርግልሽ ትፈልጊያለሽ ብሎ ሲጠይቃት ማርታ በቃ እንደ ድሮ አስቀኛ አጫውተኝ እስቲ ደሬ፣ በቃ ወደ ቀልብህ ተመለስ። ሳቅህ፣ ጨዋታ፣ ቀልድ ሁሉ ነገርህ ናፍቆኛል ትለዋለች። በዛን ሰዓት ዳጣ እዛው ተቀምጣ ባለችበት አቢጌል ትመጣና ሌላኛው ሶፋው ላይ ተቀምጣ ስታፈጥባት ዳጣ እንዴ ኤቢ ምን ነው ብላ ስጠይቃት አቢጌልም እኔ አንድም ቀን ተሳስቼ አላቅም ስትላት ዳጣም አዎ አንቺ ተሳስተሽ አታውቂም ግን ምንድነው ያልተሳሳትሽው ብላ ስጠይቃት ኤቢም አይ አሁን እንኳን እሱን ለጊዜ ታየው እና ደግሞ አሁን ስመረቅ ናታን ያገባኛል። እኔና ናታን በቃ ልንጋባ ነው። ደግሞ እንዲሁ ሲያዩሽ እኮ ሰው ትመስያለሽ ስትላት ዳጣ ቅድም ከአርጁን ጋር ነበርኩና የሆነ ጸሎት ሲጸልይ ነበር ምናልባት ቀይሮኝ ይሆን እንዴ ስትላት ኤቢም ቆይ ግን ለምን አታገቢው? ደግሞ ማሽ ታደርጋላችሁ። በናታንና በእኔ መልስ እናንተ ብትጋቡ በጣም ነው ደስ የሚለው ስትላት ዳጣ እሺ አይለኝም እንጂ አርጁንዬ ምን ይወጣለታል? ግን ምን ያደርጋል እሱ አንቺን ብቻ ነው የሚፈልገው። ደግሞ ምንድን ነው የሆነ ነገር ያዘዝሽው ለማንስ ነው? ኪድዬ ኔቢ ይሄ ነገር ለናታን ከሆነ ይደብራል ያለቻ ባለችበት ናታን ከውጭ መጥቶ ወደ መኝታ ቤቱ ሲሄድ አቢጌል ታየውና ናታን ና እንዴ ፈልጌህ ነው ብላ ትጠራዋለች። እሱም ወደ እነሱ ጋር ሄዶ ዳጣን ሰላም ሊላት ሲል እንዳትጨብጣት ብላ ታስጠነቅቀዋለች። እሱም በንዴት ዳጣ ጨብጭኝ ይላትና ተጨባብጦ አጠገቧ ቁጭ ይላል። ኤቢን በንዴት ና እዚያ አጠገቤ ቁጭ በል ስትለው ናታንን ኤቢን ችላ ብሎ ወደ ዳጣ ጋር ይዞርና እንዴት ነሽ? ዛሬ ደግሞ የት ሄደሽ ነው ጠፍተሽ ዋልሽ ብሎ ስጠይቃት ዳጣም ሰላም ጠርታት እዛ ሄዳ እንደዋለች ትነግሯለች። ኤቢና ናታንም ደንገጥ ብለው ሲተያዩ ዳጣም ታስተውልና እንዴ ምን ሆናችሁ ነው እንደዚህም ትተያዩት ስትላቸው ናታንም ዳጣ በቃ አሁን ወደ ክፍልሽ ግቢ ይላታል። እሷም እሺ ግን ፈልግሃለሁ በኋላ እሺ ስትለው ኤቢን በንዴት አትፈልጊው አታገኘውም ትላታለች። ዳጣም በንዴት ከተቀመጠችበት ተነስታ እንዴ ኤቢ ቆይ ምን አድርጌሽ ነው? አንድ ቤት አይደል እንዴ እየኖርን ያለ ነው? ቆይ ለምንድን ነው እንደዚህ የምትሆኙ? በጣም ይደብራል። ሁሉም ነገር ገደብ አለው። እሺ ኤቢ ዋ ብላ ጥላቸው ትሄዳለች። ኤቢም ትቀጥልና እኔ ሳልፈቅድልህ ቆይ ለምንድን ነው ሰላም ያልካት ስትለው ናታንም አረ ያንቺ ባል አንቺ ያልፈቀድሽለትን ሰው ሰላም ማለት አይችልም ማለት ነው ብሎ ሲላት ኤቢም ልታሸማቅቀኝ አትሞክር እሺ እዚህ ቤት እሷን አይደለም ሰላም ለማለት ምንም ማድረግ አትችልም ስትለው ናታንም በንዴት እያደረግሽ ያለሽውን ነገር ግን ታውቂዋለሽ? ለቤተሰብሽ አንቺ መጨነቅ ሲገባሽ እንደገና ደግሞ እኔን ታስፈራሪያለሽ። ነገር ግን አንድ የረሳሽው ነገር አለ። ይኸውልሽ ከዚህ ቤት መውጣትም መረሳትም የምችል ሰው ነኝ እሺ ገባሽ ብሎ ሲላት ኤቢ ምንም በል ከትእዛዜ ንቅንቅ እላለሁ ብትል ማደርገውን ነገር ታውቃለህ። አሁን እኔ ባነ በደንብ እያሰብክ ደግሞ እኮ ሰላም ጋር ነው ሄጄ ቆየሁት ትላለሽ። በሷ ቤት እኮ እናቷ መሆኗ አልታወቀም ብላ ስትለው ናታንም እባክሽን ዝም በይ እነ ውሃ ኪችን ውስጥ ሲገቡ አይቻለሁ እንዳይሰሙም ብሎ ሲላት ኤቢም ሰላም ትምጣ ብቻ እኔማ ጠይቃታለሁ ደግሞ ታውቀኛለህ እኔ ኤቢ ምንም ነገር ከያዝኩኝ እንደማለቅ ብላ ስታስፈራራው ናታንም በነገራችን ላይ አርፈሽ ማትቀመጪ ከሆነ ብዙ አማራጭ አለኝ እሺ ብሏት ተነስቶ ጥሏት ይሄዳል። ከዚህ በኋላም ነው ዳጣንና ናታ አብረው ተቀምጠው ኤቢ መታ ከንፈሬን ካልሳምከኝ አለችው። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮመንት ላይ ጻፉልን።